ሄኖክ ወንድሙ ጥበብን አከበርካት፣ ጥበብ ታክብር። ከሰውነት ወደ ዞምቢነት የፊትህን ጸዳል ግርማ ሞገስ አጣህላት። ለአሰል ችለው ነው በተርላ እንኳን መገፋት ለማይችለው ለ3 ዓመት ፊልሙ 7,300,000 ብር ነው የፈጀው። በደንብ በኦዲት ተሰርቶ ምን ብሎ 3,400,000 ብሩ ህዝብ አገዘኝ። የጠየቁት ህዝብ የማላጣው ህዝብ። ሌላውን እኔ መኪና ሸጬ የማነ ገብረስላሴ ካፒታል ሆቴል እና የሆሴ ሪል ስቴት ባለቤት ብሩክ አትላንታ የሚባሉ ልጆች ቀሪውን ሞላ ነው። እኛ ሶስታችን ለዓላማችሁ ስትሉ የሰው አይን ገርፏችኋል። ለዓላማችሁ መሳካት ስትሉ ብዙ ሰው አምቷችኋል። ምናልባት አሁን አንድ ሰው ብልቱ ተቆረጠ ሲባል መጀመሪያ የሚመጣው ዘሬን ሳልተካ ሊል ይችላልና አሁን አቤ ሰላም እንደምን ቆያችሁኝ? እንዴት አላችሁኝ? የተከበራችሁ ነው የተወደዳችሁ የዩቲዩብ ቻናል ቤተሰቦቼ፣ ኢትዮጵያውያን ኤርትራውያን እህት ወንድሞች በአገር ውስጥም በውጭም ያላችሁ በቅድሚያ እንግዲህ እንደተለመደው የከበረ ሰላምታዬን እያቀረብኩኝ ዛሬም ከአዳዲስና አነጋጋሪ ጉዳዮች ጋር ተመልሰን መተናል። ቪዲዮውን እንደተለመደው ላይክ ማድረግ እንዲሁም ለቻናሉ አዲስ ሆናችሁ የዚህ ቻናል ቤተሰብ ያልናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን በፍጹም እንዳይረሳ። ቪዲዮዎቹ ላይ ያላችሁን ማንኛውም ሀሳብ አስተያየት፣ ወንድማዊ ታይ ምክራችሁን ኮሜንት ሴክሽን ላይ አጋሩኝ። ምክንያቱም ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ ስለሚያግዙኝ ስለሚያበረታቱኝ ማለት ነው። ወደ ቪዲዮዎቹ ቦምቦክላ ሌትስ ጎ። ማየ እንዴት ነው? ሎሚ ልግዛት ስንት ነው? ሌላ የሚሸጥ ነገር የለም? ከሎሚ ሌላ የሚሸጥ የለም? ምንም የለውም? ይሄን አይቶ ደግሞ ሊረዳውት የሚችል ሰው ካለ እግዚአብሔር የፈቀደ እግዚአብሔር የወደደው ሰው ካለ ይረዳው። እኔ በአቅሜ እቺን 40 ብር 400 ብር ገዛለሁ። ሌላ ሰው ደግሞ ይሄን አይቶ ኦፕሽኑ የሚረዳ ሰው ካለ አራታውቱን ልክና ይረዳውታል። ውሰድ ማየ 400 ብር ልግዛው 400 ብር ልግዛው። የኔ ስጦታ ነው። እዚህ ዕቃ ገዝተው ሌላ ዕቃዎች ይገዙታል ማለት ነው። በዚህ 500 ብር ዕቃዎችን ግን የሆነች ነገር ያርቁት ስራ ይደም። ይሄን አይቶ ደግሞ እኔን እግዚአብሔር ምክንያት አድርጎኝ ከሆነ ሌላ ሰው ደግሞ መጥቶ ይረዳውትና ያቁን ደግሞ ያህል ያስዙታል። እኔ መልእክት ለማስተላለፍ ብቻ ነው። ባተኛ እናትሽ ወላሽ ሞተች አይ እናት ቤተሰቦች እንግዲህ የእናቶቻችንን ውለታ የእናቶቻችንን ነገር አውርተን እንጨርሰዋለን ብዬ አላስብም። ሰሞኑን የእናቶች ቀን ተከብሮ አልፏል። እንግዲህ ለሁላችሁም ለእናቶች እንኳን ለእናቶች ቀን በሰላም አደረሳችሁ ለማለት እፈልጋለሁ። ምንም እንኳን ብዘገይም እንግዲህ በዚህ ወይም ደግሞ እነዚያ ቀናቶች ላይ ቪዲዮ ስላልሰራው ማለት ነው። ታዲያ አሁን የተመለከትናቸው እናት ለእናቶች ትክክለኛ ምሳሌ ናቸው ብዬ አስባለሁ። እንግዲህ እናት በዚህ ልክ ቤተሰቦቿን ልጆቿን ለማስተዳደር መስዋዕትን ትከፍላለች እስከዚህ እድሜዋን ብሎም እንግዲህ እድሜያቸው እስከሚችለውና እስከሚያልፉ ባለው ጊዜ ማለት ነው። ሁሌም እንደምለው ረጅም እድሜ ከጤና ጋር ለእናቶቻችን እዚህ እንድንደርስ ከፈጣሪ ቀጥሎ ምክንያት ለሆኑ ቤተሰቦቻችን ለማለት ፈልጋለሁ። እንግዲህ ምናልባት አሁን አንድ ሰው ብልቱ ተቆረጠ ሲባል መጀመሪያ የሚመጣው ዘሬን ሳልተካ ሊል ይችላልና አሁን አቤ የልጆች አባት ነው ወይ? ልጆች አሉኝ። ስንት ልጆች ወለድክ አቤ? ያው ኧረ አልሐምዱሊላህ 6 ልጆች ወልጃለሁ። እንደደወለ በቃ ቶሎ እንዳይደማም የተቆረጠው ፓርት ይዛችሁ በፕሬሸር የተቆረጠውንም ደግሞ በፕላስቲክ ውስጥ አርጋችሁ ይዛችሁ ነው ኋላ ያው በ3 ሰዓት ውስጥ እንዳልኩ ያ ሰዓቱ በጣም ሴንሲቲቭ ነው። በጣም ወሳኝ ነገር ነው ለኛ። የተቆረጠውን ነገር በጎዝ ወይ በጨርቅ ጠቅልሎ ፕላስቲክ ውስጥ ንጹህ ፕላስቲክ ባግ ውስጥ ማድረግ። ከዛ እሱን ደግሞ ፕላስቲክ ባጉን እንዳልኩ ደብል ባግ ነው። ስለዚህ በረዶ የተደረገበት እንደዚህ አይነት እንግዲህ ሁለት ኢሹዎችን ሰምተናል በቅርብ ወራት ልዩነት ውስጥና ይሄ እንግዲህ ባለፈው ሳምንት የሰይፉ ኦን ኢቢኤስ ወይም ደግሞ የሰይፉ ሾው ቆይታ ላይ የሰማኑ አስገራሚ ጉዳይ ነበር። አሁን ላይ እንግዲህ ሀገራችን ላይ እንደዚህ አይነት ነገሮች መለመዳቸውና መፍትሄ መሰጠቱን ለማለት ፈልጌ ነው። መፍትሄ መሰጠቱ እንደዚህ መለመዱ ሕክምናው በእኛ ሀገር መሰራቱ ጥሩ ነው። እንግዲህ በፊት እንደዚህ አይነት ልምዶች አልነበሩም። ብዙዎችን ያነጋገረ ጉዳይ ነበር። ለዓላማችሁ ስትሉ የሰው አይን ገርፏችኋል። ለዓላማችሁ መሳካት ስትሉ ብዙ ሰው አምቷችኋል። እስቲ ለፊልሙ እድገት የተከፈለው ዋጋ
ዛሬ ልንገራችሁ። በኢትዮጵያ የፊልም ኢንዱስትሪ ውስጥ ለሙያው የሚከፈል እውነተኛ መስዋዕትነትን በተግባር ያሳየን አንድ ወጣት ባለሙያ ትልቅ መነጋገሪያ ሆኗል። ተዋናይና የፊልም ባለሙያ ሄኖክ ወንድሙ ፈረጃ የተሰኘውን አዲስ ፊልሙን ለተመልካች ለማብቃት ያለፈው ረጅም ዓመታት በትዕግስትና በጽናት የተሞላ ነበሩ። ሄኖክ ለዚህ ፊልም ስኬትና ለሚወክለው ገጸ ባህሪ ታማኝነት ሲል ብቻ የሰውነቱን ክብደት እጅግ አደገኛ እስከሚባል ደረጃ ድረስ በመቀነስ ለሙያው ያለውን ጥልቅ ፍቅር በተግባር አሳይቷል። ይህን ወጣት እንዴት ትመለከቱታላችሁ? ይህ ወጣት የጀመረውን ፊልም ዳር ለማድረስ የገጠመውን የገንዘብ እጥረት ሳይበግረው በተለያዩ መንገዶች ድጋፍ በማሰባሰብ የሰዎችን ፊት በማየት ጭምር ስራውን ለመቀጠል ተገዷል። በምስሉ ላይ እንደምትመለከቱት ሄኖክ ለገጸ ባህሪው ሲል የደረሰበትን አካላዊ ለውጥ ለሙያው የሰጠውን ጥልቅ ዋጋና ቁርጠኝነት በግልጽ ይመሰክራል። ዛሬ ላይ ትልቁና ዋናው የፊልም ቀረጻ ተጠናቆ ለማጠቃለያ መድረሱ ተሰምቷል። ይህ ስኬት ደግሞ በብዙ ውጣ ውረድና በመከራ ውስጥ ላለፈው ባለሙያ ትልቅ እፎይታ ነው ብለዋል ብዙዎች። የሄኖክ ታሪክ ለኢትዮጵያውያን የጥበብ ሰዎች ትልቅ አርአያ ነው ሲሉም ብዙዎች በዛሬው ዕለት በሶሻል ሚዲያ ላይ እየመሰከሩለት ይገኛል። እናንተስ ምን ትላላችሁ? ሐሳባችሁን ኮሜንት ላይ አጋሩ። እንደምላችሁ ባላቅም እንግዲህ አርቲስት ሄኖክ ወንድሙ ለዚህ ፊልም ብዙ ነገሮችን ከፍሏል። ታዲያ አሁን ላይ ከሰዓታት በፊት እየወጡ ባሉ መረጃዎች መሰረት ወይም ደግሞ ስለ ሄኖክ ወንድሙ ስለ አርቲስት ሄኖክ ወንድሙ የተለያዩ ፎቶዎች እየተጋሩ ይገኛሉ። እንግዲህ እሱ ፎቶ ምንድነው ወደ ኋላ እንደርስበታለን። ከዛ በፊት ግን እንዴት ነው አርቲስቱ ምን ያክል ስለዚህ ፊልም መስዋዕትነት ከፍሏል? ቀጥታ እንግዲህ ከጋዜጠኞች ጋር ያደረገው ቃለ ምልልስ ነበር። እስኪ ተመልክተን እንመለስ። ፊልሙ 7,300,000 ብር ነው የፈጀው። በደንብ በኦዲት ተሰርቶ ምን ብሎ 3,400,000 ብሩ ህዝብ አገዘኝ። የጠየቁት ህዝብ የማላውቀው ህዝብ። ሌላውን እኔ መኪና ሸጬ የማነ ገብረስላሴ ካፒታል ሆቴል እና የሆሴ ሪል ስቴት ባለቤት ብሩክ አትላንታ የሚባሉ ልጆች ቀሪውን ሞላ ነው እኛ ሶስታችን እና ህዝቡ ያገዘኝ 3.4 ነው። በጣም ደስ ይላል። ግን እሱም ስላለበቃ እኔም ያው ትንሽ ንብረቶቼ ላይ ገባው ምናምን ኃላፊነት ከባድ አይደል? አንዴ ከጀመርከው ደግሞ የእናንተ አሁን ወስላችሁ ነው እየታመነ ያለው እና ሆነስት ሆነሽ ስትመጪ ልክ አይደለም እና ይሄ በቃ ለመደው ይሁን ወይ አብዩ የሆነ ህዝቡ በቃ ስታጭበረብሪው ምናምን ነው በቃ የሚስማማውና ሆነስት ሆነሽ ልስራ ብለሽ ስትመጪ በጣም በቃ ከባድ እንትን ውስጥ ነው የሚከትሽ እና ያፋቅቅሻል። እያንዳንዱ ጉርሻሽ ምንሽም ህይወት ያለሽ አይመስለውም እና ከባድ ነው በጣም። እንዴ ትልቅ መስዋዕትነት ነው በነገራችን ላይ ሄኖክ ለኢንዱስትሪው እንደባለ ውለታም ተደርገህ ነው በጣም ይታያል። አሁን እኔ መስዋዕት መሆን ነው የፈለኩት። ፊልም እኮ ምናልባት የጠነዛ ሊሆን ይችላል። አይሆንም ታው አይ ምሳሌ ነው የምልሽ። ግን ያለፍኩበት አድቬንቸር ለኔ በቃ ትክክለኛ ትምህርት ቤት ነው ብታይና አሁን ሌሎቹም አርቲስቶች ምናምን ብዙ አይዲያ ያላቸው ብዙ ዳይሬክተሮች ብዙ አይዲያ ያላቸው ብዙ አክተሮች ብዙ አይዲያ ያላቸው ብዙ የፊልም ጸሐፊዎች ብዙ አይዲያ ያላቸው እንደዚህ እንደኔ ያግዙኝ ብለው አይዲያ ይዘው ሲመጡ በእኔ ይብቃ ማሸማቀቁ። እኔ ተወጥቼዋለሁኝ ፐርሰናል ነገሬ ውስጥም ገብቼ ተወጥቼዋለሁኝ። ግን እነዚህ ሰዎች በጣም ትልልቅ አይዲያ ያላቸው እንደው እኔ መንገድ ከፍቼ መተው እነሱ ሲጠይቁ ያግዟቸው ከልብ ነው የሚመጡት እና እንደው እኔ ላይ ሀፕን ያደረገው ነገር እቺ ትንሽ አቢዩዝ ማድረጓ ሌሎቹም ይመጣሉ አይዲያ ይዘው ወደፊት ምናምን አክሴፕት ቢያደርጓቸው ብዬ እጠልያለሁ። እንደውም ጥሩ መንገድም የጠረክ ነው ይመስለኝ ሄኖክ። አሁን ሰርተህ ጨርሰህ ማሳየትህ በራሱ ሌሎች ሲሄዱ በኮንፊደንስ እንዲሄዱም ያደርጋል። እንደምነግርሽ እኔን አያግዙኝ አርቲስቱ እኔን አያግዘኝ፣ ግን የግድ ማገዝ የለበትም። ገብቶሻል? አዲስ ነገር ስለሆነ እኔም በሱ ቦታ ቦል ላላግዝ እችላለሁ፣ ጽጌ ሊይዝ እችላለሁ። ግን በቃ በጣም ፊልም የሚያድገው በጣም እኔ እውነቴን ነው የምነግርሽ አርቲስቱ እንዝላል ይመስላቸዋል ብዙ ሰው ስላልሞላለት ነው። ብዙ አይዲያ ያለው ውስጡ ገብቶሻል? አሁን የተናቀው ፊልሙ ስላልሞላለት ነው፣ ሀሳቡን የሚገልጽበት በጀት ስለሌለው ነው። በትንሹ ዲያሎጎች የበዛቸው ፊልሞች ምናምን ለመኖር ከፊልሙ ላለመራቅ ነው የሚሰራው እንጂ ብዙ አይዲያ ቤቱ የከመረው አለ ብዙ ባጀት የሚጠይቅ ገብቶሻል? እሱን ይዞ ወጥቶ አግዙኝ ሲል በቃ እኔ እንደኔ እንደተሸማቀቅኩት አያሸማቅቁት። መመለስም ይቻላል አይደል? አሁን አንዳንዴ በቢዝነሱ ላይ ብሩ ላይ ያሉ ሰዎች ብሩ ከወጣ በኋላ ይመለስልኛል ወይ ጥያቄ ነው የሚመጣው። ግን ቆንጆ ጥራት ያለው ስራ ከተሰራ ኢትዮጵያውያን ፊልም አፍቃሪያን
እርካታው እሱ ነው። አሁን እኮ የሚሆነው ምንድነው? ዛሬ አንድ ብዬ ጀመርኩ አይደል ፊልሙ። አሁን ይሄ ባስገባው ገቢ ደግሞ የህዝብ ፊልም 2 እያልኩ 3 ምናልባትም እስከ ዕለተ ሞቴ ድረስ 50-60 ልደርስ ይችላል። ገብቶሻል? ህዝብ ፕሮዲውስ ያደረገው የመጀመሪያው ፊልም ደስ አይልም? በጣም ደስ የሚል ነው። እውነት ነው እኮ የምነግርሽ። ፊልሙ እንግዲህ እንደነገርኳችሁ በተደጋጋሚ አሉ በተባሉ የሀገራችን ቲቪ ሾዎች ላይ ራሱ አርቲስቱ ሄኖክ ወንድሙ በመቅረብ ስለ ፊልሙ ብዙ ነገር ያለውን ዓላማና የኢትዮጵያ ህዝብም እንዲያግዘው ሁሉ በተደጋጋሚ ወጥቶ እንግዲህ ጥሪውን ያቀረበለት እሱም መስዋዕትነት የከፈለበት ፊልም ነው። ይህ ፊልም እንግዲህ ወደ መጨረሻው እየተቃረበ እንደሆነ የሚያሳዩ ነገሮች አሉ። ጭምጭምቶቹን በተለያዩ የሶሻል ሚዲያ ፕላትፎርሞች ላይ እየተመለከትን እንገኛለን። ቤተሰቦች እንግዲህ ፊልሙን ለመመልከት ያልጓጓ ሰው አለ ብዬ አላስብም። ብዙ መስዋዕትነትን ከፍሏል፣ ከዚህም በላይ ማለት ነው። ታዲያ ቤተሰቦች ይህ ፊልም ለብዙ ፊልም ሰሪዎች ትምህርት ነው ብዬ አስባለሁ። ታዲያ ሰውስ የተለያዩ ሪያክሽኖቹን እንግዲህ በተለያዩ የማህበራዊ ድረገጽ መተግበሪያዎቹ ላይ በቻለው መጠን እያጋራ ይገኛል። የሁላችንም ሀሳብ እንግዲህ ጠቅለል አድርጎ ይገልጻል ብዬ ያሰብኩት የአንድ ወንድማችን ሀሳብ ግን ብንመለከተው ጥሩ ነው። በርትተናል፣ ጎብዘናል። 3 ዓመት ሙሉ ነው መከራ የበላነው። ለዚህ እወዳችኋለሁ፣ አከብራችኋለሁ። የምሬ ስለታገሳችሁ በጣም አመሰግናለሁ። ሄኖክ ወንድሙ ጥበብን አከበርካት፣ ጥበብ ታክብርህ። ከሰውነት ወደ ዞምቢነት የፊትህን ጸዳል ግርማ ሞገስ አጣህላት። ለአሰልች ለሆነው በተርላ እንኳን መገፋት ለማይችለው ለ3 ዓመት ለአንድ ፊልም ለኢትዮጵያ ፊልም ኢንዱስትሪ ከፍታ ብለህ ከሰውነት ተራወጣ ሞገስን እስክታጣ ነገ በምን እንደምትተከው በማይታወቅ የፊትህ ጸዳል ሞገስና ክብር ከአምላክ ከሰጠ ጸጋና መልክ ወርደህ ለጥበብ እንደ በኩር ልጅ ኃላፊነት እንዳለበት ሙሉ ቤተሰብን የማስተዳደር እንደ በኩር ልጅ ለጥበብ ቀለጥክላት። ዛሬ ጊዜ በሽሻ ቡሬ እንደምትቀርብ ዱለት 3-4 ነው ጫት ቤትና ሽሽ ቤት አንድ ፊልም አንድ ርዕስ መጣልን እያሉ የጓደኛቸውን የፍቅረኛቸውን ታሪክ ሲጦዙ እየሰሩ ህዝቡን ንቀው ፊልሙን አጣጥለውና ውድቀው እዚህ ደርሰው ነበር። እኔ ሁሌም እናገራለሁ፣ ጥበብ ሳይሆን ሰውን ከፍ የምታደርገው ሰው ጥበብን ከፍ አድርጎ አጉልቶ ያሳያታል። ዛሬ ጊዜ ከትንሽ እስከ ትልቅ አርቲስቶች፣ ቅማጫም ራስታዎች፣ የህገወጥ ደላላ የካናዳ የሮማንያ እያሉ ህዝቡን በሚያስለቅሱበት ባልተሰራ ሪል ስቴት ካርታ ባልወጣ ቤት ባልገባ መኪና ከትንሽ እስከ ትልቅ ቀለው እንደ ዋርካ አግዝፈንና አክብደን ያየናቸው ሰዎች ተራውንና ድሃውን ማህበረሰብ ጭሰኛውን ማህበረሰብ እየበዘበዙ ከአንድም 2 ጊዜ የኢትዮጵያን ህዝብ አንድ ጊዜ በደቡብ አፍሪካ አንድ ጊዜ በመኪና ማስመጣት እያለ በ3 10 ዓመታት 2-3 ይህን ማህበረሰብ ፌንጣ የሚጫወቱበት አርቲስቶች እያሉ እንዳንተ አይነት አርቲስቶች ደግሞ መጥተዋል። ማንነታቸውን አጣው ክብርን ከፍ የሚያደርጉ ማንነታቸውን አጣው ክብር ጥበብን እንደዚህ ሰማይ የሚያደርሱ አሉ። አንድ ነገር ቃል እገባልሃለሁ፣ የሰው ልጅ የኢትዮጵያ ማህበረሰብ እያለ ላያመሰግን ይችላል። እመነኝ። ልክ እንደነ ማዲንጎ አፈወርቅ ቅርጫ እያረደ እንደሚያበላቸው ነዲያኖች ለዘይት ለሩዝ እያለ ካሜራ ሳይደቀን የሰጣቸው እናት አባቶች በቀብሩ ጊዜ ገብተው እንደተንጫጩለት እንዳለቀሱ ማን ያግድፈን ማንጾም ያስይዘን ብለው እንዳለቀሱለት ደረት እንደደቁለት ጸጉር እንደነጩለት ፊታቸው እንደቧጠጡለት የኢትዮጵያ ማህበረሰብ ማቅለልም ማድነቅም ይችልበታል። አንተ ማንነት ክናጠህ ጥበብን ሞገሱን አሳይታታል። አንዳንዶች ባልተሰጣቸው ጥበብ ከፍ እንዳረገቻቸው ለመታየት ሲሞክሩ በደብዛዛ ማንነታቸው በወረደ ማንነታቸው ሄደ ከመጣው ጋር እየተለጠፉ ሲወዛወዙ አንተ በራስ ከለር ለጥበብ ውበትና ከለሩ ነሃታል። እናምልሃለሁ ሄኖክ ወንድሙ ያከበርካት ጥበብ ታከብርሃለች። ዋጋ የከፈልክለት ሙያ ዋጋ ይከፍላል። ስም ከመቃብር በላይ ከዋለ ሁላችንም ወታደር፣ መምህር፣ ዶክተርም፣ መሐንዲስም፣ አርኪቴክትም የቀን ሰራተኛም ቢሆን በተሰማራበት ስራ ልክ እንዳንተ ለሙያው ካገለገለ የሚጠላውን ስራ እንዳንተ እንዲወደድ አድርጎ ማሳየት ይቻላል። የሰው ልጆች ለጥበብ መልክ ሆኗታል እንጂ ጥበብ የሰዎችን ልጅ ገልጻ አታውቅም። ወንድማችሁ ገብረየስ ነኝ። ይህ አካውንት በክፎች አይን ስለገባ ኮፒ፣ ሊንክ፣ ሸር፣ ሪፖስት እያደረጋችሁ ሄኖክ ወንድሙን እናመሰግናለን። ስለ ጥበብ ስለከፈልከው ዋጋ በሉልኝ። በትክክልም ቤተሰቦች እንግዲህ አንድን ሙያ እንደ ሙያ አክሰፕት አድርገን ወይም ደግሞ የዛ ሙያ አራማጅ ወይም የዛ ሙያ እንግዲህ ሰራተኛ ከሆንን ግዴታ ያንን ስራ ከልባችን ልንሰራ ይገባል። ለዛ ስራ እንግዲህ ልንኖርለት ይገባል። ከልባችን ወይም ደግሞ ከውስጣችን በመነጨ ፍላጎት ልንሰራው ይገባል። ቤተሰቦች ታዲያ
አርቲስቱ እንግዲህ ሄኖክ ወንድሙም ይህንን ነው በተግባር ያሳየው። የተለያዩ ፊልሞችን እንመለከታለን። ፊልም ተብሎ እንግዲህ በሳምንታት በወራትም የሚያልቁ ፊልሞች አሉ። እንደዚህ አመታትን ደግሞ አስቆጥረው ብዙ መስዋዕትነት የሚከፈልባቸው ፊልሞች አሉ። ታዲያ ለዚህ አርቲስት ሄኖክ ወንድሙ እንግዲህ ከባድ አድናቆት ሊቸረው ይገባል። የሁላችንም ሀሳብ እንግዲህ ጠቅለል አድርጎ ወንድማችን ገልጾታል ብዬ አስባለሁ። አንዳንድ የፊልሙን ወይም ደግሞ የጥበብ ዘርፉን ለሚያበላሹ ሰዎች ትልቅ መልእክት ነው። ስራቸውን በአግባቡ ለሚሰሩ ሰዎች ደግሞ ልክ እንደ ወንድማችን አርቲስት ሄኖክ ወንድሙ ላሉና መሰል እየጣሩ ላሉ ወንድሞቻችን እህቶቻችን በዚህ በጥበቡ በፊልሙ ዙሪያ ላሉ ሰዎች ደግሞ ትልቅ ማበረታቻ ህልማቸውን እንዲኖሩ የሚያደርግ መልእክትና ሀሳብ ነው። ከዚህ በተጨማሪ እንግዲህ ከሱ ለየት ያለ ሀሳብ አለን ብላችሁ የምታስቡ ካላችሁ ወንድም እህቶቼ ኮሜንት ሴክሽን ላይ ብታጋሩ ለብዙዎች እንግዲህ አሪፍ መልእክት ይሆናል ብዬ አስባለሁ። ነገር ግን እንግዲህ ይህ ወንድማችን አሁን ላይ ምንም አይነት ህመም ምንም አይነት የጤና እክል አላጋጠመውም። በማህበራዊ ድረገጽ መተግበሪያዎች ላይ እንግዲህ አሳሳቢው የአርቲስት ሄኖክ ወንድሙ ሁኔታ በሚል በፊልሙ እንግዲህ የሆነ ፌዝ ላይ ያለውን ከስቶ ያለውን ፎቶ በማጋራት ከበፊት ፎቶዎቹ ጋር እንግዲህ በተለያዩ ማህበራዊ ድረገጽ መተግበሪያዎች ላይ የሚወሩ ወሬዎች ስላሉ ቤተሰቦች እንግዲህ በዚህ እንዳትደናገጡ። ይልቁኑ እንግዲህ ሄኖክ ወንድሙ ህልሙ ተሳክቶለት የለፋለት የጣረለት እንግዲህ ብዙ ነገሮችን መስዋዕት ያደረገለት ፊልም እስከሚለቀቅ ሁላችንም ጓጉተናል። ሄኖክ ግን በድጋሚ ሊደነቅ የሚገባው ድንቅ አርቲስት ነው። ይኸው ተስቤ መጥቼ ተራማጅ ሆኜ ሄጃለሁ። ወንድማችን በረከት እኛ ጋር የከረመው ላለፉት ጥቂት ቀናት ስትሮክ የሚባል ህመም የኋለኛውን የአንጎሉን ክፍል አጥቅቶታል። ከሱ ግን በጥሩ ሁኔታ እያገገመ ነው ያለው። ፊዚዮቴራፒ ከወሰደ በኋላ ዛሬ ላይ ያለው ሁኔታ ምንድነው የሚለውን ከራሱ አፍ እስኪ እንስማ። እሺ፣ በጣም ነው የማመሰግነው ዶክተርዬ፣ እስከዳርዬንም ዶክተር እስከዳርም። ያው ስትሮክ የእድሜ ወሰን የለውም። በማንኛውም እድሜ ላይ ያለ ሰው ላይ ሊከሰት ይችላል። አሁን በብዛት ሰው እንደሚለው ይሄ እርግማን ምናምን አይደለም። ይሄ ህመም ለማንኛውም በሽታ ነው። ሕክምናውን በስነ ስርዓት ከተከታተሉ ሊሻል ይችላል። አሁንም የደረሰብኝ ስትሮክ ከኋላ ነበረ። አሁን በፊት መራመድ አልችልም ነበር። ይኸው አሁን መራመድ እችላለሁኝ። ትንሽ አሁን የጎደለኝ ባላንስ ማድረግ ነው። ይህንንም በ10 ቀን ውስጥ ፊዚዮቴራፒ አክሶን የስትሮክ ማዕከል በመገኘት በመከታተል ድኛለሁኝ። ኑና ታከሙ። በተለይ ደግሞ ልክ እንደኔ የስኳርና የግፊት ህመምተኞች ካላችሁ በመከታተል ቀድሞ በመድረስ እንደዚህ ነገሮች ሳይገባ መዳን ይቻላል። ስለዚህ አደራ ነው የምለው። ማንኛውም የእድሜ ገደብ አይለየውም፣ ስትሮክ ይመጣል። ስለዚህ ህክምናችን እንከታተል። አክሶን የስትሮክ ሴንተርን ከልብ አመሰግናለሁ። ይኸው ተስቤ መጥቼ ተራማጅ ሆኜ ሄጃለሁ። በደንብ አድርገን ትሬን እናደርገዋለን። በሳምንት 3 ቀን እዚህ እየመጣ እስጢፋኖስ ጋር ቴራፒ ይወስዳል። ከጥበቡ ዓለም ሳንወጣ እንግዲህ የምንወደው የምናከብረው ኮሜዲያን ፍልፍሉ ምን አይነት ችግር አጋጥሞት እንደነበረ ሁላችንም እናውቃለን። በስትሮክ እንግዲህ በድንገት ሁላችንም ያስደነገጠ ዜና ሰምተናል ስለሱ። ታዲያ ቤተሰቦች እንግዲህ አሁን ላይ እንደተመለከትነው በጥሩ እና በሰላማዊ የጤና ሁኔታ ላይ ይገኛል። የተለያዩ ኤክሰርሳይሶችንም ጭምር እየሰራ እንደሆነና ለውጡ እንግዲህ ከዚህ በፊት አይቶ በማይታወቅ መልኩ እየፈጠነ ያለ ነው የሱ ለውጥ እየተባለ ይገኛል። ለወንድማችን እንግዲህ ከዚህ በላይ እንዲምረውና ወደፊት በምናውቀው በጥበብ ስራዎቹ በአስቂኝ ኮሜዲያን ስራዎቹ እንዲመጣ መልካም ምኞቴ ነው። ወደ ቀጣይ ቪዲዮ ምን ሰርቶ ይብላ ታዲያ የደሃ ተሽከርካሪ ምናምን እንዳትሉኝ። እዚህ ጨዋጫዋ መጫወት ደስ አይለኝም። እውነታውን ነው የምንነጋገረው። ሰውየውስ ደሃ ቢሆን ምን ሰርቶ ይብላ ከማለት ይሞት እንዴ? በዚህ እኮ ምንም እኮ የምታየው ነገር የለም። ይሄ አሁን ከኋላ ያለው መስተዋት መሆኑ ነው። መስተዋት ሳይሆን ግርዶሽ ምን እንደምለው ግን አላውቅም። ወድቋል መስተዋቱ። ከላይ የጫነው መኪናውን ጭኖ ይሁን የመኪናው አካል ይሁን ከላይ ራሱን ለመለየት አልቻልኩም። እኔ ፍሬቻ የግራ አብራልኝ የቀኝ አብራልኝ እማትለው እማትቀየመው ፍሬቻ ነው ያለው። የለውም ፍሬቻ የሚባል ነገር ምንም። ምን ጉድ ነው እየሄደ ያለው ከተማ ውስጥ። ቢያንስ ከሱቅ እንኳን አምፖል ገዝተህ ብትገጥም ምን አለበት ነው? ዜሮ ሻማ ይሄ ነው በቃ። ይሄ አሁን ስታንዳርድ ነው። እንደዚህ አይነት ዘመናዊ ከተማ ውስጥ እንደዚህ አይነት መኪኖች
አለው ምን ሰርቶ ይብላ ምናምን የሚለው ኢሹ ውስጥ አይደለም ውስጥ ምን ገባው ባለፈው ይቀየራል ተባለ ይቀየራል ከተባለ ለመንገድ የማይመጥን መኪና እኮ ሰራተኛውን ይገድሏል ይሄ መኪና ፍሬኑ ምኑን ምን እንደሚሰራ ምን ይታወቃል ከሚሞት አይሻለም አይስራ እንዴ ሪስኪ የሆነ የመፈጥፈጥ እድል 90% ከሆነ በኋላ ምን ሰርቶ ምናምን የሚለው ቻፕተር ውስጥ ለምንድን ነው የምንገባው ይሄ እንዳለ ሆኖ ግን መኪና ውስጥ ብድር ተመቻችቶ የሆነ ነገር ተደርጎ እነዚህ መኪናዎች ወደ የሚመለከተው በረምጣድና እንትን ወደሚሰራ ሰው ተላልፈው የተለያየ የቤት ዕቃዎች ተሰርቶባቸው እንደገና ደግሞ የሚሄዱ መኪኖች ከተማ ውስጥ ገብተው ቢተኩ እንዲህ ነገር ቢደረግ የሮድ ትራፊክ እይታውን ተውት እንደዚህ አይነት ዘመናዊ ከተማ ውስጥ እንዲህ መኪና እንዴት ይሄዳል አይደለም እንዴ እየዛ ቅንጦት ላይ አልደረስንም ደህንነቱ ሴፍቲው ጭሱ በዛ ላይ በቃ ይንበለበላል አይገልጽም በቃ እንደዚህ አይነት መኪና ሲሄድ እንደዚህ ግርዶሽ እኮ በቃ ይሄን ሁሉ ታግሰን ነው አውቶሞቢል ነው የሚባሉ ደረጃ እና በየአመቱ ምርመራ አሟልቶ ቦሎ ይለጥፋል ምርመራው የተሽከርካሪዎች አመታዊ ፍተሻና ምርመራ ይባላል ላይሰንስ ቦሎ ተደርጎ ይለጥፋል ያውን ገብቶ ፍሬቻ ራይት አሟልቷል በጣም ጥሩ ባላንስ ጥሩ ነው የፊት መብራት ጥሩ ነው መስተዋት ሁሉም አለ ስፖኪዮ አለ የኋላ መስተዋት የፊት ተሟልቷል ቦሎ እራ ለማፈር ሰጪው ራሱ ስንት እንደው መኪና ስንት ቢከፍል ነው አሁን እንደዚህ መኪና ነው አዋጣም ደረብር መስጠት ሱስ ነው ያለብኝ እንደዚህ የማምታታት እንጂ እኔ ግራ ቤተሰቦች እንግዲህ በእኛ ሀገር የኢኮኖሚክ ስታተስ እንደዚህ አይነት ነገሮችን መናገሩ ከባድ ቢሆንም ማለት እንግዲህ በእንደዚህ አይነት ንብረቶች ብዙ ቤተሰቦችን የሚያስተዳድሩ ሰዎች እንዳሉ መርሳት የለብንም ወይም ደግሞ ባንዘነጋም ግን እንደዚህ አይነት ሰዎችን ልንረዳቸው ይገባል በትክክለኛው መንገድ ሰመረ ባሪያው እንዳነሳው ምናልባት እንግዲህ ከመተዳደሩ ከመመገቡ በላይ እራሱ እንግዲህ የዛ ንብረት ባለቤት ላይ ወይም ደግሞ በዛ ንብረት ተዳድሮ እንጀራ የሚበላው ግለሰብ ላይ አደጋም ሊያደርስ ይችላል ከውጪም እንግዲህ ሰዎች ላይ አደጋ ሊያደርሱ ስለሚችሉ እንግዲህ እንደዚህ አይነት ሰዎች የተለያዩ በአዲስ ንብረቶች እንዲተኩላቸውና መሰል መፍትሄዎች ቢፈለግ ጥሩ ነው እናንተስ በዚህ ጉዳይ ምን ታስባላችሁ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስሉ ነበር ቪዲዮቹን እንደወደዳችኋቸው አልጠራጠርም እንግዲህ ለቻናሉ አዲስ ሆናችሁና የዚህ ቻናል ቤተሰብ ያልናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳትረሱ ቪዲዮቹ ላይ ያላችሁን ማንኛውም ሐሳብ አስተያየት ወንድማዊ የምክራችሁን ኮሜንት ሴክሽን ላይ አጋሩኝ ምክንያቱም ነገ ለእናንተ ጥሩ ማራኪ የተሻሉ ስራዎችን ይዤ እንድመጣ ስለሚያግዙኝ ማለት ነው እንግዲህ ቪዲዮ ላይክ ማድረግ እንዳትረሱ በቀጣይ ባሪፍ ስራዎች እስከምንገናኝ ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስላሉ እንደወደዳችኋቸው አልጠራጠርም ስለነበረን ቆይታ እጅግ አመሰግናለሁ ቴንክ ዩ ሶ ማች ይመቻችሁ